ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ቪዲዮውን ላይክ ማድረግ ፈጽሞ እንዳይረሳ። ዕለታዊ መረጃዎችን ወደ እናንተ ከተለያዩ ምንጮች ይዤላችሁ መጥቻለሁኝ። አብራችሁን ቆዩ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በርካታ ተጫዋቾችን በማስፈረም የቡድን ግንባታ የማድረግ ሀሳብ እንዳለው ተገልጿል። እንደ ሰን ስፖርት ገለጻ ከሆነ ቀያዮቹ ሰይጣኖች ራስመስ ሆይሉንድን በመስጠት አደሜላ ሉክማንን ወደ ዩናይትድ ለማስኮብለል ሀሳብ እንዳላቸው ተገልጿል። እንደሚታወቀው አትላንታዎች ከተጫዋቹ ብዙ ገንዘብ ሊጠይቁ ይችላሉ። ነገር ግን ዩናይትዶች ራስመስ ሆይሉንድ ላይ ገንዘብ በመጨመር ማለትም ተጫዋቹን ፓርት ኦፍ ዲል በማድረግ እንግዲህ አደሜላ ሉክማንን የማስፈረም ፍላጎት እንዳላቸው ተገልጿል። በተለይም በክንፍ መስመር ወይም በክንፍ ቦታ ላይ ያለባቸውን ችግር ለመቅረፍ ይመስላል አደሜላ ሉክማንን ከአትላንታ ለማስፈረም ስራ እንደሚሰሩ ነው እየተገለጸ የሚገኘው። የአንድሪ ኦናና ፈላጊ ክለቦች የበዙ ሲሆን በተለይም የሳውዲ ክለቦች በተጫዋቹ ላይ ፍላጎት ያሳዩ ሲሆን ነገር ግን ዩናይትድ ግብ ጠባቂውን የሚሸጠው በቂ የሆነ ገንዘብ ካገኘ ብቻ እንደሆነ ተገልጿል። ታዲያ በዛሬው ዕለት የሚወጡ መረጃዎች እንደሚጠቁሙት ከሆነ ዩናይትድ የኢስፓኞሉን ግብ ጠባቂ ዩዋን ጋርሻን ለማስፈረም እንቅስቃሴ ጀምረዋል። የ23 ዓመቱ ድንቅ ግብ ጠባቂ 21 ሚሊዮን ፓውንድ የውል ማፍረሻው ሲሆን ዩናይትዶች ታዲያ ግብ ጠባቂውን ለማስፈረም በዛሬው ዕለት እንቅስቃሴ እንደጀመሩ በዛሬው ዕለት የሚወጡ መረጃዎች ይጠቁማሉ። ዩናይትዶች ቡድኑን መገንባት ያሰቡት ከግብ ጠባቂ እንደሆነ ፍንትው አድርጎ የሚያሳይ ነገር ነው። በተለይም ደግሞ አንድሪ ኦናና በዚህ ሲዝን እየሰራ ያለው ሚስቴክ ማንቸስተር ዩናይትዶች አዲስ ግብ ጠባቂ ለማስፈረም እንዲሰሩ አድርጓቸዋል። ሌላኛውና ለዩናይትድ እጅግ ጥሩ የሚባለው ዜና ደግሞ የአማድ መመለስ ሲሆን ለዩናይትድ እንግዲህ ይሄ ሲዝን በጣም መጥፎ የሚባል ሲዝን እንደሆነ ይታወቃል። ታዲያ ለሩበን አሞሪም ዩናይትድ አንድ ተስፋ ነው ያለው፣ እሱም ደግሞ እንግዲህ ዩሮፓ ሊግን ማሸነፍ ነው። እንደ ታማኙ ፋብሪዚዮ ሮማኖ ገለጻ ከሆነ ታዲያ አማድ ዲያሎ በሚቀጥለው ሳምንት ሙሉ በሙሉ በሚባል ሁኔታ ወደ ትሬኒንግ ይመለሳል። ተጫዋቹ በዚህ ፍጥነት ማገገሙ ብዙ የዩናይትድ ሰዎችን እንዳስገረመ ነው እየተገለጸ የሚገኘው። በተለይም ደግሞ ማንቸስተር ዩናይትድ በክንፍ ቦታ ላይ ያለበትን ችግር ይቀርፍለታል ተብሎ ይታሰባል። እንደ አጠቃላይ በማጥቃቱ ስፍራ ላይ እንግዲህ ማንቸስተር ዩናይትድ ችግር እንዳለበት ይታወቃልና የዚህ ተጫዋች መመለስ እንግዲህ ያለው አስተዋጽኦ ትልቅ ነው ተብሎ ይጠበቃል። ማንቸስተር ዩናይትድ ጄምስ ማካታን ከሚፈልጉ ክለቦች ውስጥ አንዱ ሆኖ ብቅ ብሏል። ይህ ተጫዋች ታዲያ የማንቸስተር ሲቲ ተጫዋች ሲሆን ኮንትራቱ በ2026 የሚያበቃ ሲሆን ዩናይትዶች የተጫዋቹ ፈላጊ ሆነው ብቅ ብሏል። ተጫዋቹ እጅግ ታለንትድ እንደሆነ ይታወቃል። በርካታ ክለቦች ተጫዋቹንም እንደሚፈልጉት ይታወቃል። የአትሌቲኮ ቢልባኦ አሰልጣኝ ኤርኔስቶ ቫልቨርዴ ማንቸስተር ዩናይትድን እንደሚያሸንፉ ተስፋ አድርገዋል። አሰልጣኙ ታዲያ በግማሽ ፍጻሜ በቀላሉ ዩናይትዶችን እንደሚያሸንፉ ተስፋ ሰንቀዋል። ቡድናችን በጥሩ ሁኔታና ቅርጽ ላይ ይገኛል። የምንፈልገው ይህንን ነው። በጥሩ ራስ መተማመን ላይ እንገኛለን። ለማሸነፍም ዝግጁ ነው ሲሉ አሰልጣኙ ተናግረዋል። እንግዲህ በግማሽ ፍጻሜ ማንቸስተር ዩናይትድ ከሜዳ ውጪ አትሌቲኮ ቢልባኦን የሚገጥም ይሆናል። ሂርዊጎ የማለታችን ነገር በጣም ቅርብ ነው ሲል ፋብሪዚዮ ሮማኖ በዩቲዩብ ገጹ ባጋራው መረጃ ማንቸስተር ዩናይትድ የማቲያስ ኩኒያን ዝውውር ለመጨረስ በቅርቡ አዲስ ድርድር ለማድረግ ቀጠሮ እንደያዘ አሳውቋል። የዩናይትድ ሰዎች የኩናን ውል ማፍረሻ 62 ሚሊዮን ፓውንድ ከፋፍለው ለመክፈል በውስጥ ተስማምቷል። በቅርቡም በዚህ ዙሪያ ከወልቭስ ጋር ለመነጋገርና ሁሉም ነገር ለመጨረስ እንዳሰቡ ታማኙ ፋብሪዚዮ ሮማኖ አሳውቆታልና የዚህ ተጫዋች መዳረሻ ዩናይትድ እንደሚሆንና ማቲያስ ኩኒያ በኦልትራፎርድ በክረምት የዝውውር መስኮት ዩናይትድን ይለቃል ተብሎ የሚጠበቀው የማርከስ ራሽፎርድን 10 ቁጥር መለያ ይለብሳል ተብሎ ይጠበቃል። ፉልሃም፣ ኤቨርተን፣ ዌስትሃምና ወልቨር ሃምፕተን ቪክተር ሊንድሎፍን በነፃ ውል ለማስፈረም ከተጫዋቹ ወኪል ጋር ግንኙነቶችን እንዳደረጉ ተገልጿል። ሆኖም የ30 ዓመቱ ተጫዋች ከእንግሊዝ ክለቦች ይልቅ ምርጫው ሴሪያ ወይም ወደ ቀድሞ ክለቡ ቤኔፊካ መመለስ እንደሚፈልግ ተዘግቧል። ከሴሪያ ክለቦች ውስጥ ጁቬንቱስና ኢንተር ሚላን ስዊድናዊውን ተከላካይ ማስፈረም እንደሚፈልጉም ተገልጿል። ውድ የዚህ ቻናል ተከታታዮች ከተለያዩ ምንጮች በርካታ መረጃዎችን ወደ እናንተ ይዤላችሁ ቀረብኩኝ።
ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮንም ላይክ እና ሼር ማድረግ እንዳይረሳ። በአዳዲስ የስፖርታዊ ዜናዎች እስክንገናኝ ድረስ መልካም ኑሮ ተመኘው።